የቦታው አመሰራረት ያው በዚህ ቦታ ላይ እኔ ብቻ አልነበርኩም የመጀመሪያ አስተዳዳሪ። ከኔ በፊትም ቤተክርስቲያን እኛ ሳንወለድ ጀምሮ ቤተክርስቲያንን በቅብብሎች ነው ከኛ የደረሰችው። እዚህ ቦታም ከኔ በፊት የነበሩ ብዙ ዋጋ የከፈሉ ከምስረታ ጀምሮ እንዲህ መቀመጫ እንኳን ቢሮ ሳይኖር ጭቃ ላይ እየቆሙ እያደሩ ቤተክርስቲያን ብዙ ማህበረ ምእመናንና ብዙ ካህናት ተሰብስበው ለማገልገላቸው ዋና ምክንያት የሆኑ ሰዎች ይኖራሉ ከመጀመሪያው ጀምሮ። ይህ ቦታ በዚህ ግቢ ላይ የአርሶ አደሮች ቦታ ነው። በዚህ ቦታ ላይ አንዲት ሳር ጎጆ ነበረች ታሪኩ እንደሚያስረዳው። በዚያ ሳር ጎጆ ደግሞ የሚኖሩ ባልና ሚስቶች ነበሩ፣ ልጆች ያሏቸው። በዚህ ቦታ ላይ እየኖሩ እያለ ግን ሌሊት በህልም ሌላ ይታያቸው ስለነበረ ይሄንን ቦታ ለእግዚአብሔር መገልገያ ነው መስጠት ያለብን፣ የኛ መኖሪያ አይደለም ብለው በሰዓቱ ከነበሩ በአካባቢው ከሚኖሩ አባቶች ጋራ ተነጋገሩና ቤታቸውን የሚኖሩበትን ሳር ቤት በፈቃዳቸው ለእግዚአብሔር ቤት መገልገያ ሊሆን ይገባል፣ እኛ በህልማችን ይሄ የእግዚአብሔር ቤተ መቅደስ የቅዱስ ገብርኤል ቤተክርስቲያን ነው የሚሰራበት ብለው በፈቃዳቸው ቤታቸውን ትተው ወደ ሌላ ቦታ ሄዱ። ወደዚያ ሲሄዱ ቆርቆሮ ቤት አልነበረም በሰዓቱ። ከዚያ በተለምዶ ሳር ቤት ገብርኤል ይባል ነበረ። ሳር ቤት ገብርኤል የሚባል የነበረው ሰፈሩ ሳይሆን የሚቀደስበት ቤተ መቅደሱ ሳር ጎጆ ስለነበረች በዚያ ምክንያት ሳር ቤት እየተባለ ይጠራል። ከዚያ ጊዜ ጀምሮ ብዙ አባቶች ተፈራርቀዋል፣ የበኩላቸውን የድርሻቸውን ተወጥተው ሄደዋል በሰዓቱ። አሁን ደግሞ በቦታው ላይ እኔ ከ2 ዓመት በላይ እየሆነኝ ነው ወደዚህ ቦታ ከመጣን። በጣም ግዙፍ የሆነ ህንፃ ነገ ከነገ በኋላ ትውልድ እየበዛ በሄደ ሰዓት ሊገለገል እንዲችል ሁለተኛ እንዳያዳግም ጠበበ እንዳይባል ሰፋ ያለ ህንፃ ቤተክርስቲያን መገንባት አለበት ተብሎ በቅዱስ አባታችን በአቡነ ማትያስ እዚሁ ቦታ ላይ ተገኝተው የመሰረት ድንጋይ 2008 ላይ ተቀመጠ። ከዚያ ጊዜ ጀምሮ ህንፃው አሁን እንዳያችሁት ያለበት ደረጃ ደርሷል ማለት ነው። ይህንንም ህንፃው ጎን ለጎን ደግሞ በዚህ 2 ዓመት ውስጥም ቤተክርስቲያን ትልቅ ተግዳሮት ከገጠመን አንዱ ወጣቱንና ህፃናቱን አሳድገን በዓለማዊም በዘመናዊውም ማለት ነው በመንፈሳዊም ብርቱ የሆኑ ወጣቶችን ለማፍራት ብዙ ቦታዎች አሉ በአብያተ ክርስቲያናት ዙሪያ፣ ግን ቦታዎችን እየተጠቀምንባቸው አይደለም። እዚህ ቦታ ላይ ያንን መነሻና በማድረግና በዚያ ቁጭት ጠባብ ነው ቦታው። ጠባብ ቢሆንም በዚሁ ቦታ ላይ ዘመናዊ ትምህርት ቤት መኖር አለበት። አካባቢው ላይ አንደኛ አቅም የሌላቸው ሰዎች ካሉ ከፍለው ማስተማር የማይችሉ እነሱን መደገፍ እና ማገዝ እንዲቻል፣ እንደገና የዛሬ 20 ዓመትና የዛሬ 30 ዓመት ቤተክርስቲያን በጣም የተዋቡ ሰዎች እንዲኖሩ በየቦታው በዘመናዊውም በመንፈሳዊም የተሳሉ ሰዎች እንዲኖሩ መቅረጽ የሚቻለው አሁን ከህፃናት ጀምሮ ስለሆነ ከህንፃው ጎን ለጎን እስከ 6ኛ ክፍል ነው ገና በዚህ 2 ዓመት ውስጥ ነው ገና ከጀመርን ትምህርት ቤት ከፍተን እሱንም እያስኬድን ያለ ነው። ዋናው ለቤተክርስቲያኑ ገቢ እንዲሆን ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ልጆች መንፈሳዊውንም ዘመናዊውንም ጠንካራ ትውልዶች ሆነው አሁን ዓለሙ ቤተክርስቲያንን እየዋጣት ያለበት ዘመን ስለሆነ ያለ ነው። ከዚያ ለመውጣት ደግሞ ትውልዱንም ማንቃት ህፃናቱንም በሁለቱም መንገድ ኮትኩቶ ማሳደግ ስለሚገባ በእንዲህ አይነት ሁኔታ ትምህርት ቤት ሰርተን ትምህርት ጀምረናል። ከዚያ ጎን ለጎን ደግሞ ይሄ ህንፃ ቤተክርስቲያን ከዚህ ለመድረሱ የብዙ ሰዎች ርብርብ ነው። አሁን በጣም ብዙ ሰው አቅም ያጣበት ጊዜም ነው። በአሁኑ ሰዓት አቅም ያጣበት ጊዜ ይሁን እንጂ ሰው ደግሞ ካለውም ከሌለውም እያገዘ ህንፃው ቤተክርስቲያን ዶሙ ስራ ላይ ደርሰናል። እንዳያችሁት በጣም ግዙፍ ነው። ግራውንዱም ሰፊ ነው። ዕቃ ቤት፣ ክርስትና ቤት፣ የቤተክርስቲያኒቱ መገልገያዎች የሚሆኑ ስፍራዎችን በሙሉ ወደ ግራውንድ ለማድረግ ነው ያሰብነው። ህንፃ ቤተክርስቲያኑ በዚህ መልክ ነው ያለው። ይህ ቦታ እንግዲህ ከተጀመረ ቢያንስ ከ10 ዓመት በላይ ምናምን ሆኖታል። ግን ክቡር አባታችን ከመጡ በኋላ በ1 ዓመት በ6 ወር ውስጥ ነው
የዚህ ልጆች አሉ ጌታውን የሚባልና እኔ ነኝ በሁለታችን ተነሳሽነት እንትናል የጀመርን ነው ተቆሙ። በኋላ ግን ይሄ አቶ ተሾመ ማሙ የሚባል ባለ ገበሬ ነው አርሶ አደር የአንድ ሰው አርሶ አደር ቦታ ነው ተላይ እስከታይ ማለት ወደ ተቻለው ኮንዶሚኒየም ሲወሰድባቸው ይሄን የቀረውን ተሚሄድ ቤተክርስቲያን ይሁን ብለው በሳቸው ተናሻሽነት ነው አጠቃላይ ይሰጡ። ስለዚህ ቦታ ሲመሰረት ያው የቦታው ባለይዞታዎች ያሉ እዚህ አካባቢ በዚች በጎጆ ቤት ነበር አርሶ አደሮች ናቸው የሚኖሩት። ባልና ሚስት ናቸው የተቀበሉት። አቶ ተሾመ የሚባለው ቦታው አለ፣ ግን ያስቀመጧቸው ለቦታ ጠባቂነት ስለሆነ ቦታ ቆርሰው እያረሱ ቦታን ይጠብቁ ነው ያስቀመጧቸው። እሳቸውም ደግሞ አቶ ትልቅ ሰው ሽታዬና ወይዘሮ ማስተዋል የሚባሉ ባልና ሚስት ናቸው የሚኖሩት። እዚች አሁን አለንበት ቦታ ነውና ከዛ ያው ሌት እንደተኛም ቤቱ ይቃጠላል ነው የሚሉት። ቤት ሳር ቤት ነው ያገኘነው፣ አይተነዋል በአካልም። ስንወጣ ምንም ነገር የለም፣ ጨረቃና ከዋክብት ነው የምናየው ወደ ላይ። ስንገባ ደግሞ ሰይፉን ይዞ ንውጡ ይለናል። ስለዚህ ምን እናድርግ? እኛ ተቸገርን፣ ሀብትና ንብረት ይዘን ወደ የት መሸሽ እንችላለን? በአካባቢ ያላቸው ካህናቶች እስኪ እኔም እዚህ ቤቶች ልማት ነበር የምሰራውና እስቲ መላ ንገሩን ሲሉን ከዛ በኋላ ማከር ናቸው። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀውስጦስ የሚባሉ ነበር በወቅቱና ደብዳቤ ጽፈን እንዲህ አይነት ገጠመኝ ነገር ስላለ ቅዱስ ገብርኤል በቦታው ተገልጾ ሰዎቹም ያው እንደዚህ እንውጣ ብለዋል፣ መፍትሄ ይዘይድልን ተባል። እንደገና የአዲስ አበባ ሀገረ ስብከት ልዑካን ቡድን ላከ። ቦታውን አየው፣ ሰዎቹን ኢንተርቪው ተደረገ። ምን አያችሁ? ምን ሰማችሁ? ጭንቀታችሁስ ምን አይታችሁ ነው የሚለውን ተጠየቁ። እኛ ቤታችንን ለቀን ልንሄድ ነው፣ ነገር ግን ያለነው ከተማ ውስጥ ስለሆነ የእርሻ በሬዎች፣ የወተት ላሞች፣ የቤት እንስሳዎች አሉ፣ የት ይዘን መሄድ እንችላለን ብለው ገለጻ አደረጉ። ከዛ በኋላ ጊዜው በቃ እሺ ተብሎ 2005 ጥቅምት 17 ቀን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አቡነ ቀውስጦስ የቅዱስ ገብርኤልን ታቦት ይዘውልን ከዚህ ደሳሳ ጎጆ አስገቡልን። ይሄ ቤተክርስቲያን 2700 ካሬ ላይ ያረፈ ባለ 5 ጉልላት ህንጻ ቤተክርስቲያን ነው። 5ቱ ጉልላት በ5ቱ አዕማደ ምስጢር የተሰየሙ ከላይ ሲታዩ መስቀለኛ ቅርጽ የሚሰጥ ልዩ የሆነ ዲዛይን ነው እና ይሄ 2700 ካሬ ላይ ያረፈ ቤተክርስቲያን ግራውንድ 1500 የሚያክል ካሬ ግራውንድ አለው። ከዛ ወደ ላይ ነው ህንጻ ቤተክርስቲያኑ። ከታች ከግራውንዱ እስከ መጨረሻው ድረስ 27 ሜትር ርዝመት አለው። በተለይ የመካከለኛው ትልቁ ጉልላት እሱ ነው። ይህንን ቤተክርስቲያን ለማጠናቀቅ እስካሁን 23 ሚሊዮን 133 ሺህ አካባቢ ወጥቶበታል። ከዚህ በኋላ ደግሞ 30 ሚሊዮን 993 ሺህ 138 ብር አካባቢ ይፈጃል። ይህንን ስትራክቸር ባለሙያ አርኪቴክቸራሉ፣ ሳኒታይዘሩም እንደዚሁም ኤሌክትሪካል በሙሉ መሐንዲሶቹ በጋራ ሆነው ይሄን ቤተክርስቲያን ለማጠናቀቅ ይፈጃል ተብሎ የታሰበ ነው። ከዚህ ውስጥ የተወሰነ የስትራክቸር ስራው ይቀራል። የስትራክቸር ስራው ኦልሞስት ወደ 80% አካባቢ ደርሷል። ሌላው ትልቁ የፊኒሺንግ ስራ ነው። ለዚህ ለስትራክቸር ስራ ደግሞ ብረትም፣ ሲሚንቶ፣ አሸዋ፣ ጠጠር፣ እንጨት፣ ፕላይውድ፣ ሞዲን የሚባሉ ልዩ ልዩ ግብአቶች አሉ። እነዚህን ግብአቶች ስናገኝ የስትራክቸር ስራው ይጠናቀቃል ተብሎ ይታሰባል። እርግጥ ያው ስለ አገልግሎት የሚያገለግለው ሰው ከሚናገር የሚገለገሉት ቢናገሩ በጣም የተሻለ ይሆን ነበረ። ምክንያቱም ሰው ሲናገር በጎ የሆነውን ነገር ነው የሚናገረው። ደግሞ በጎ የሆነውና ያልሆነውን ነገር ከታች ነው የሚገለገለው ማህበረሰብ ሲናገር እጅግ የተሻለ ይሆናል። ግን ከተጠየቅኩ አይቀር ያው እሱንም በተወሰነ መልኩ ለመመለስ እሞክራለሁ። ማህበረ ምእመናን እንግዲህ ከተገናኘን ጊዜ ጀምሮ
አካባቢው ህዝብ በጣም ጥሩ ህዝብ ነው። ትልልቅ ቤቶችን በዙሪያው አሉ። እንደገና ደግሞ ኮንዶሚኒየም መኖሪያ ነው። በዚሁ ሁኔታ ላይ ያለ ቤተክርስቲያኑ አገልግሎቱ በየቀኑ ከአመት እስከ አመት ቅዳሴ አይታጎልም። የመጀመሪያው ነገር አመት እስከ አመት መንፈሳዊ አገልግሎት አለ። የማታ አውደ ምሕረት አገልግሎት፣ የስብከተ ወንጌል አገልግሎት በጣም በጥሩ ሁኔታ በተጠናከረ ሁኔታ ነው የምናገለግለው። በወር ወደ 6 ትልልቅ ጉባኤዎች እናደርጋለን። የቅዱስ ገብርኤል በ19 እና እንዲሁ ደግሞ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በ5 ማለት ነው ማታና ጧት ጉባኤ እናደርጋለን። እንደገና ደግሞ የዛሬ 2014 ከጥር በኋላ ሮብ ደግሞ አንድ ልዩ ጉባኤ ጀምረን በየሳምንቱ የአካባቢውን ህብረተሰብ ከስራ ሲመለስ እረፍት ካደረገ በኋላ ወደ ቤቱ ከመሄዱ በፊት የወንጌል አገልግሎት ተገልግሎ ዝማሬ ዘምሮ እንዲሄድ በየሳምንቱ ሮብም የጉባኤ አገልግሎት አለን። ዕለተ ሰንበትንም ቅዳሴ በጧት ነው የሚወጣው። 3 ሰዓት ሻርፕ ጉባኤው እንትኑ ይጠናቀቃል ጉባኤው። በአጠቃላይ መንፈሳዊ አገልግሎቱ እጅግ የተሻለ ነው ብለን ነው በእኛ የምናስበው። ለዚህ ማጠናከሪያ የሚሆንና ደግሞ እውነተኝነቱ ማረጋገጥ የሚቻለው ድንገት ስትሄዱ መንገድ ላይ የሚሆን በግቢው ያገኛችኋቸውን ምእመናንን በመጠየቅ ምን ይመስላል ግቢው አገልግሎት፣ አጠቃላይ እንደ ግቢው መንፈሳዊ አገልግሎቱ እንዳለ ነው። ከዚህም በላይ በጣም በፍቅር ደግሞ ነው አገልጋዩም ህብረተሰቡም በቆየንባቸው አመታቶች ያለምንም ኮሽታ ያለምንም ጩኸት ያለምንም ግርግር በፍቅርና በመነፋፈቅ ነው ካህናቱም የሚያገለግሉት። ከማይበረ ምእመናኑ ጋርም በዚያው ልክ ነው እያገለገልን ያለ ነው ማለት ነው። እንቅስቃሴው የተጀመረ ከዛሬ 8 ዓመት በፊት ነው ህንጻው የተጀመረ ማለት ግን ቆመና የዛሬ አመት ከ6 ወር አካባቢ አንድ አባት አሉ፣ ቄስ መንግስቱ ይባላሉ። እሳቸው የኔ ጓደኛ ገሰጥ ይባላል፣ ቅድም ያልኩሽ የሊሊ ነው። ሁለታችንን በዚህ አሁን በመጡት አባት እዚህ አስጠሩን። ከዛ እኛ ይሄ ቤተክርስቲያን እንደዚሁ ነው ሳር በቅሎበታል ሲሉን እኛ መጣን አየነውና ሁለታችን 80 ሺህ ብር አወጣን ፕሮግራም አዘጋጀንና ከዚያ ህዝብን ጥሪ ያደረግ በአንድ ቀን 4 ሚሊዮን ብር ሰው ቃል ገባልን። ይኸው ግማሹ 2 ሚሊዮን ምናምን ገባ። በዚያ ሀሳብ 100 ምናምን ኮለል አቁመን ይሄው ላን የምታየው ነገር ከዚያ በኋላ ነው እንጂ ግን ሲጀመር ከመድኃኔዓለም ጋር ነው እኩል የተጀመረ። ግን አንዳንዴ በጎ አባት ሲኖር እሳቸው በቃ መጡ። ገንዘብ ወደኛ አንፈልግም፣ ማቴሪያል ብቻ የሚያመጣ ሰው ነው የምንፈልጋሉ። እዚህ አውደ ምሕረት ላይ በሚለመነው ለሰራተኛ እንትን እናደርጋለን። ከዛኛ በየቤቱ ይሄድ ብረት ሲያስፈልግ ብረት፣ አሸዋ ሲያስፈልግ አሸዋ፣ ድንጋይ ሲያስፈልግ ድንጋይ። ደግሞ እዚህ እንዳለ አጋጣሚ ሆኖ ሲሚንቶ ቤቶች እዚህ አካባቢ ናቸው። በእያንዳንዱ ወደን ከሙስሊሞች ሳይቀር ነው እንጨት ቤቱን ላደን የምናመጣ። በዚያ በተነሳሽነት አባታችንም እግዚአብሔር እድሜ ሰጥቷቸው እሳቸው ሳይሄዱ የቤተ ክርስቲያን በ2 ዓመትና በ1 ዓመት ውስጥ ያልቃል ብዬ ተስፋ አለኝ። ቅዳሴ በምንቀድስበት ጊዜ፣ እጣን በምናሳር፣ ክርስትና በምናነሳበት ጊዜ ሳሯ ቤት ውስጥ ሆነን ዶሮዎች ይመጣሉ፣ ድመቶች ይመጣሉ፣ ውሻዎች ይመጣሉ፣ ላሞች፣ ጥጆች ይመጣሉ። ምን እናድርግ እያለ እየተዋየን እንዳለ የከፍተኛ ፍርድ ቤት ዳኛ መዝገብ ቤት የነበሩ ልጃቸው የ20 ዓመት ልጅ ታሞባቸው ወይዘሮ ለምለም ካሳ ይባላሉ። አዎ ሚዲያውንም አሁን ድምጻችን ሊሰሙ ይችላሉ እና የዙህ አባል ናቸው። ልጃቸውን ይዘው መጡ። 2 ተጠመቀ በኋላ ልጃቸው በ20 ዓመት ሙሉ እናቴ አባቴ ማለት አይችልም፣ አንደበቱ ተከፈተለት። ከዛ በኋላ ተደስተው ይሄን ሰውዬ ቦታን ይገዛለታለሁ እኔ ነኝ ቦታ ማስይዘው ቅዱስ ገብርኤል ጽላት ወይም ቤተክርስቲያን አለበት ቦታ ላይ ሆኖ አዎ የቤት እንስሳዎች በዚህ መዞር የለባቸውም ብለው ከዚህ ከቤተክርስቲያኗ አጥር በኋላ 350 ካሬ ገዝተውለት ከነ እንስሳዎቹ ከነ ሀብቶቹ ወደዛ አስገቡት። ከዛ በኋላም ያው ቤተክርስቲያኑ ተጠናከረ። በወቱም የነበሩ አርሶ አደሮች የአቶ ተሾመ ልጆች እናቶ ሀብታሙ እናቶ መስፍን የሚባለው እንኳን ታላቁ ገና ነው መልአክ የገዛ እርሻችን ላይ መጣለን ብለው በሙሉ ስንዴያቸውን ጤፋቸውን እያጨዱ መሬቱን ለኛ ያስረከቡ።
እኛም ከሚመለከተው ክፍል ተክፍለ ከተማ መሬት ማናጅመንት ጋር ሄደን ካርታው ቤተክርስቲያኑ ወሰናችን አስከበረን ካርታ ተሰጠን እና ይሄን የመሰለ ግዙፍ ቤተክርስቲያን ይኸው እየጀመርን ያለነውና በፈዋሽነቱ በአዳኝነቱ ወሰን የሌለው ገናናው ቅዱስ ገብርኤል አርቲስት ወይዘሮ አልማዝ ኃይሌ የሚባሉ ልታውቋቸው ትችላላችሁ። ቤታቸው ጀሙ አንዲ ነው። በከፍተኛ ጽኑ ህማም ተባጃጅ ተገልብጠው ታመው ሌላ በሽታ ለክፏቸው ከፍተኛ ሐኪም ቤት ሄደው 80 ሺህ ብር አንጣ ሲባሉ እንኳን 80 ሺህ ብር እኔ 80 ብር የለኝም ቅዱስ ገብርኤል ያድነኛል ብለው ተጠምቀው በህዝብ አደባባይ የታይሳስ ገብርኤል የወርቅ ሰዓታቸውን አውልቀው ለቅዱስ ገብርኤል ሰጥተው በዚህ ከህሙማን ተፈውሰዋል። ከዛ የሚቀጥለው የፊኒሺንግ ስራ ነው። እነዚህ የፊኒሺንግ ስራ የከንች ብረት፣ ኤጋሽት እንደዚሁም ብሎኬት በውጭ በኩል ደግሞ የተጠረቡ ድንጋዮች ነው የሚሆኑት። አጠቃላይ 18 መስኮቶች አሉት። 4 ዋና ዋና በሮች አሉት። እነዚህንና ሌሎች ኤሌክትሪካል ነክ የሆኑ ማቴሪያሎችን ደግሞ በአንድ ላይ አድርጎ ወደ 30 ሚሊዮን 993 ሺህ አካባቢ የሚፈጅ ግምት ይፈጃል ማለት። ይሄ ለሁለት የስትራክቸር ስራና የፊኒሺንግ ብለን ስንከፍለው ለስትራክቸር ስራው ወደ 9 ሚሊዮን 300 ሺህ አካባቢ ይፈልጋል። ለፊኒሺንግ ስራው ደግሞ 21 ሚሊዮን አካባቢ ይፈጃል። ሌላውና ሶስተኛው ፕሮጀክት እዚህ አካባቢ ላይ የውሃ እጥረት አለ። የከርሰ ምድር ውሃ ለማስወጣት ወደ 3.2 አካባቢ ተጠይቀናል። ይህንንም በዛው እዚሁ አካባቢ ላይ ይሄን የከርሰ ምድር ውሃ አስወጥተን አንደኛ ህብረተሰቡ ይጠቀማል፣ ሁለተኛ እዚህ ቦታው ቅድም የተለያዩ ተአምር የተደረገላቸው ሰዎች ሲገልጹት እንደሰማችኋቸው ቦታው ፈዋሽ ቦታ ነው። በጸበል የተፈወሱ ብዙ ሰዎች አሉ። እነ ወይዘሮ አልማዝ አርቲስቷን ጨምሮ ብዙ ሰዎች አሉ ተአምር የተደረገላቸውና አሁን ይሄንን ፈውስ ድህነት ከተለያየ ቦታ እየፈለጉ እየመጡ ግን ጸበሉ በተለይ በበጋ ሰዓት እጅግ በጣም እየተደረቀ እየተቸገር ነውና ያለነው እሱን ደግሞ ከከርሰ ምድር ለማውጣትና ህዝበ ክርስቲያኑን ተደራሽ ለማድረግ እነዚህን ሁሉ ወደዚህ ፋይናንስ ውስጥ አስገብተናቸውና አጠቃላይ 30 ሚሊዮን 993 ሺህ አካባቢ ይፈጃል ተብሎ ይታሰባል። ይሄ እንደተባለው ያለምንም ምክንያት ሽልማት አይኖርም። ምክንያት ይኖረዋል። አንዳንዱ ሰዋዊ ሽልማት ይሆናል፣ አንዳንዱ ደግሞ መንፈሳዊ የእግዚአብሔር ሽልማት አለ። በምድር ላይ መጽሐፍም ይላል ለቅኖች ምስጋና ይገባቸዋል ስለሚል በደብሩ ላይ 2016 ላይ በአዲስ አበባ ሀገረ ስብከት በነፋስ ስልክ ላፍቶ ክፍለ ከተማ ብፁዕ አባታችን አቡነ ሄኖክ ባሉበት ነው ለደብሩ ዋንጫ የተሸለመው። የተሸለመበት ዋና ምክንያት ወደ 5 ነጥብ ተዘርዝረው ነው። የመጀመሪያው ስብከተ ወንጌል አገልግሎት ጋር በተያያዘ ምን ይመስላል ተብሎ እሱ በኮሚቴ ተዋቅሮ በዚያ መልክ ነው። ሁለተኛው ደግሞ መልካም አስተዳደርን በሚመለከትም ግምገማ ተደርጎ በሱ። ሶስተኛ ቤተክርስቲያን ዓለም አቀፍ ናት፣ እንደገና ደግሞ አሃቲ ናት። የአንድነቷ መገለጫ ቅዱስ ሲኖዶስ ነው። ቅዱስ ሲኖዶስ ደግሞ ያወጣቸው መመሪያዎች ሁሉ በአብያተ ክርስቲያናት በገዳማቱ መፈጸም አለባቸው። ከነዚህ ከሚፈጸሙት መካከል የፐርሰንት አከፋፈል ነው። ፐርሰንት አከፋፈል በወቅቱ ምንም አይነት ውዝፍ ይሄ ህንፃ እየተሰራ ብዙ የልማት እንቅስቃሴዎች፣ ትምህርት ቤቶች አሉ። እነሱ ሁሉ እያሉ ፐርሰንት ግን እንዳይውል እንዳያድር በቀጥታ የገብርኤልን ለገብርኤል የጀመውን ማለት ነው። የሀገረ ስብከቱን ፐርሰንት ደግሞ በሰዓቱ ለሀገረ ስብከቱ ገቢ ይደረጋል። በሱ ምክንያት ግምገማ ተደርጎ ከአስተዳደር ጋር እንደገና ከበላይኛው ከተቋሙ ጋር ያለው ደግሞ መዋቅራዊ ግንኙነት፣ ጤናማ ግንኙነት እነዚህ ግምገማ ተደርገው በብፁዕ አቡነ ሄኖክ
አባታችን ነው ሽልማቱ የተበረከተው ለደብሩ ማለት ነው። እሺ እንግዲህ መንግስቱ ኃይለማርያምን የማያውቅ የለም። እንግዲህ ታላቅ መሪ ናቸው። 17 ዓመት ሙሉ ታግለው ሲያቅታቸው ወደ ስደት ሀገር ነው ሄዱትና ተሰደዱበት ሀገር ሆነው ከውድ ልጆቻቸው ከውድ ባልተቤቶቻቸው ጋር አስራታቸውን በኩራታቸውን ይልካሉ። እኛ ሳናቀው ለ3 ዓመት በተከታታይ ሲከፈል ነበር። ግን እንደዚህ ያለች ወረቀት በፖስታ ታሽጎ ገንዘቡ የውጭ ገንዘብ ነው። ገንዘቡ ታሽጎ ይሰጣል። መንግስቱ ኃይለማርያም አልገባንም። መንግስቱ ኃይለማርያም በወቱ ሃይማኖትም አባል አልነበሩም እናውቃለን። እና ሌላ ስሙ ሞክሼ እያልን በኋላ ረጲ መድኃኔዓለም እዚህ የተወለዱበት ደብረ ጎልጎታ ረጲ እኔ አይቼዋለሁ። እጄ ወንድሞቻቸው እህቶቻቸው የእህት ልጅ ይሏል እና እሳቸውን የመሰለ ሰው ነው የመሰለው። ራሱ ሰውነታቸው ይሄ ከንፈሩ ሁሉ የፌት ግጽታው መንግስቱ ኃይለማርያም መጣ ነው ያልነውና መጥቶ ያንን ትልቅ ገንዘብ እስከ 7000 ብር እስከ 14000 ብር ድረስ እስከ 20000 ብር ድረስ ሰጥቶ በሞዴል 30 አስቆርጠው ይሄዳሉ። የመንግስቱ ኃይለማርያም ቤተሰብ ወግም መሆኑ የዛ ጊዜ ነው ያወቅነው። ከገጽታቸው ከእይታቸው አይቶ ማመን ነውና ስለዚህ ከዚያን ጀምሮ መንግስቱ ኃይለማርያም እስካሁን ድረስ አላቋረጥም ስጦታቸውን ይሰጣሉ። ሰሞኑን ብቻ የትናንትናው ንግስ ብቻ አላየሁም። አጋጣሚ ወይ ስራ ምናምን ላይ መቻቸው ይችላሉ ይመጣሉ። ይህንን ነገር ደግሞ በቶሎ ቤተክርስቲያኑን አጠናቀን ለአገልግሎት ምቹ ለማድረግ መላው ዓለም ላይ ያሉ ህዝበ ክርስቲያኖችን ርብርብ ይፈልጋል ማለት ነው። በመላው ዓለም ያላችሁ ኦርቶዶክሳውያን ክርስቲያኖች በሙሉ ይህ ድምጽ የሚሰማችሁ እግዚአብሔር በፈቀደላችሁና በወደደላችሁ መጠን ያቅማችሁን አግዛችሁን ህንጻ ቤተክርስቲያኑን አስፈጽመን ለህዝበ ክርስቲያኑ ተደራሽ እንድናደርግ እንድታግዙን ከጎናችን እንድትሆኑ እያልን ጥሪያችንን እናስተላልፋለን። ከዛ በኋላ ነው ያለው የፎሪን ከረንሲው የሆነ ታይም ቡም ያደርጋል። አንዳንድ ጊዜ ሊወርድ ይችላል። አሁን ባለው ደግሞ ቢያንስ የባንኮቹን ብንወስድ ከ128 እስከ 134 አካባቢ ያለው ምንዛሬ ይወስዳል። ይሄ ቀደም ተብሎ የተጠናው እስከ 17 ሚሊዮን ነበር። እንግዲህ በሰዓቱ ይሄ ቤተክርስቲያን 2008 ጥቅምት 17 ቀን ነው በአቡነ ማትያስ በቅዱስ ፓትርያርኩ የመሰረት ድንጋይ የተጣለው። ከዛ በኋላ እንግዲህ ለ4 እና 5 ዓመታት በተከታታይ ቆሞ ነበር እና ወደዚህ አካባቢ አዲስ አስተዳደር መጣ። ባለሙያዎች በዘርፉ ሙያ ያላቸው አካላት ነው ወደዚህ እንደገና ከመጣን በኋላ ባለፉት 2 ዓመታት ውስጥ 100 ኮለኖችን አቁመን ቢም ስራ ተጠናቆ የስላብ ስራ ተጠናቆ እዶም ስራ ላይ እየደረስ ነው። በዚህ ነውና የዚህ የዶላሩ ከፍና ዝቅ ማለት እዚህ ቤተክርስቲያን ላይ ትልቅ ተጽዕኖ አለው። ይሄ አሁን የነገርኳችሁ ስሌት ግን አሁን ከረንት ባለው የውጭ ምንዛሬ ስሌት የተሰራ ግምት ነው። ስፍራ ላይ ለረጅም ጊዜ የተጀመረው ህንፃ ቤተክርስቲያን ተጠናቆ አልቆ መገልገል መቻል አለብን በሚል ነው። እንግዲህ በአብዛኛው አብያተ ክርስቲያናት ሁላችን እንደምናውቀው ብዙ ዓመት ይፈጃሉ። 10 ዓመት፣ 20 ዓመት፣ ከ20 ዓመት በላይ ሁሉ ይፈጃሉ እና አውደ ምሕረቶቻችን በአጠቃላይ የእግዚአብሔርን ቃል ከማስተማር እንደገና ደግሞ መዝሙር ከመዘመር መንፈሳዊ የሆነውን አገልግሎት ማገልገል አቁመን በአብዛኛው ትኩረታችን ምን ይሆናል? ብረትና ሲሚንቶ ጠጠር አሸዋ ላይ ይሆናል ማለት ነው። ይሄ እስከ መቼ ይሆናል? የምናስባቸው ስራዎች ተጠናቀው ካላለቁ እስከሚያልቅ ድረስ ለ10 እና ለ20 ለ30 ዓመት በእንዲህ አይነት ሁኔታ መዝለቁ በጣም አድካሚና አሰልችም ነው። እንደገና ደግሞ ቤተክርስቲያንም ከተጠራችለት ዓላማ ውጭ ይሆናል ማለት ነው። ለዚህ የተጀመሩ ህንፃዎች በአጠቃላይ ሁሉም የድርሻውን የበኩሉን አስተዋጽኦ ቢያደርግ በእኛ ቤተክርስቲያን ካለው ትልቁ ችግር የአስራት በኩራትም እኮ ነው። በዚህ አካባቢ የሚኖሩ ምእመናን ሊኖሩ ይችላሉ። አስራታቸውን በኩራታቸውን ቢያወጡ ድንገት ይሄ ህንፃ ቤተክርስቲያን እባካችሁ አግዙን ብሎ መልእክት ሁሉ ማስተላለፍ ላይጠበቅብን ይችላል። ለምን? ሰው የድርሻውን ስለሚያወጣ። በአብዛኛው ግን የድርሻችንን ስለማንወጣ የድርሻውን ካልተወጣ ሰው ደግሞ በአብዛኛው መድረኮቻችን በሙሉ ክብረ በዓል ሲሆን ዕለተ ሰንበት ጉባኤ ሲሆን ከመንፈሳዊ አገልግሎቱ ይልቅ ወደ ቁስ ስብሰባ ይዞራልና
ይህንን መልእክት ማስተላለፍ ከፈለግንበት አንዱ ህዝቡን መቼ ነው የምናገለግለው? ህንፃ እንስራ እያልን ለብዙ ዓመት በሲሚንቶና በብረት ባሸዋ ላይ ትኩረታችንን አስቀምጠን መቼ ነው የወንጌል አገልግሎት የምናገለግለው? ህዝቡን ከክፉ ነገር የምንጠብቀው? ወጣቱን ወደ እግዚአብሔር ቤት መጥቶ መንፈሳዊ እርካታ አግኝቶ ወደ ቤት የሚመለሰው መቼ ነው? ይሄ የሚሆነው ደግሞ የተጀመሩ ህንፃዎች መጠናቀቅ አለባቸው። አይታችሁት ከሆነ መቃኞ በጣም ውስጥ ገብቶ ሰው ማስቀደስ አይችልም። በተለይ የገብርኤል ሲሆን እንደገና ደግሞ ጽዬ ሲሆን ውስጥ መግባት ከአገልጋይ ውጭ አይገባም። በጣም ጠባብ ናት መቃኛዋ። ህዝቡ ውጭ ላይ ነው። በጾመ ፍስለታ ደግሞ ህፃናት ለመቁረብ በመጡ ጊዜ የክረምቱ ወቅት ነው የሚሆነው። ልጆቻቸውን ይዘው በቃ ዝናብ እየመታቸው አንዳንዶቹ ሳይቆርቡ ሁሉ ሊመለሱ ይችላሉ። እነዚህ የመሰሉ ግን ህንፃዎች ሲሰሩና ሲጠናቀቁ ግራውንድ ላይ ለህፃናት ማስቀደሻ የሚሆን በጣም እጅግ የተዋበ ዲዛይኑ የተስተካከለ ማስቀደሻ አለ፣ የህፃናት ማስቀደሻ። እንደገና ደግሞ አዋቂዎችም ደግሞ ከላይ ከፎቅ ላይ የሚያስቀድሱበት አለ። ህንፃው ሲጠናቀቅ መንፈሳዊ አገልግሎት ነው ህንፃውን መስራት፣ እሱን ማጠናቀቅ። ግን ሁል ጊዜ ይህንን ህንፃ እንስራ እያልን ማስታወቂያ በመስራት ዘመናችንን ግን መጨረስ። መቼም ካቴድራሉ ተሰርቶ ሲጠናቀቅ የምንገለገልበት ያው እስካለንበት ድረስ ነው። ስንሄድ ወደ ሰማይ የሰራ ነው ስራ እንጂ አብሮ የሚሄደው ይሄ ሲሚንቶና ጠጠሩ አብሮ ወደ ላይ አያረግም፣ አይሄድም። አፈር ነው፣ ያው አፈር ሆኖ ነው የሚቀረው። ስለዚህ እድሜያችን እያለ በህይወት እያለን መገልገል አለብን። ይሄን ህንፃ ሰርተን እኛው እዚሁ ነው መጠናቀቅ ያለበትና መገልገያ የሚሆነው እስካለን ድረስ ስለሆነ ይሄን ህንፃ ከሞትን በኋላ አይደለም መጠናቀቅ ያለበት። ለምሳሌ የዛሬ 10 ዓመት 20 ዓመት ተጀምሮ ከሆነ ሳያልቅ ህይወታቸው ያለፉ አሉ። እንደሱ አይነት ያስቆጫል ማለት ነው። ይሄ ህንፃ ደግሞ እኛ እያየ ነው። እኛ ደግሞ ሸምግለን ህይወታችን ሲያልፍ ከኛ በኋላ ላለው ትውልድ መገልገያ ሊሆን ይችላል። ግን እርስ በርስ ተረባርበን በአንድ ዓመትና በ2 ዓመት ይህንን ግዙፍ የሆነ ህንፃ ሰርተን በአማረው ቤተ መቅደስ ክብረ በዓሎቹን ስናከብር፣ ዕለተ ሰንበትን ስናስቀድስ፣ ጉባኤውን ስናደርግ፣ ህፃናቱ ያለምንም ግፊ አዛውንቱ ቅዱስ ቁርባንን ሲቀበሉ እንደማየት ያለ የሚያስደስት ነገር የለምና ይህንን መልእክት የምትሰሙ በመላ ዓለም የምትኖሩ የቅዱስ ገብርኤል ወዳጆች ይህን የተጀመረውን ህንፃ ቤተ ክርስቲያን በአጭር ጊዜ ተጠናቆ በደስታ ዝማሬ እየዘመርን ለምርቃቱ መገናኘት ለምርቃቱ ደግሞ መመሰጋገን እንድንችል በየትኛውም ዓለም የምትገኙ ኦርቶዶክሳውያን እገዛችሁን እንድታደርጉልን የሚል መልእክት እናስተላልፋለን። ይሄንን የምናደርገው ይሄንን እያስተላለፍን ያለነው አካባቢው ላይ ያሉ በጣም ጥረት አድርገዋል፣ ከፍተኛ አስተዋጽኦ አድርገዋል። ግን በአካባቢው ምዕመናን ብቻ እና በአካባቢው ምዕመናን ትከሻ ብቻ የሚዘለቅ አይደለም። ህንፃው ወደ 100 ኮሎኖች አሉት። ኮሎኖቹ ተጠናቀው አሁን ቢሙ ሁሉ ዙሮ የመጨረሻ እንግዲህ አንደኛው ዶም እየተሰራ ነው። ወደ 5 ዶሞች ነው የሚኖሩት። አንደኛው ዶም አሁን ስራ ላይ ነው ያለው። ይህንን እግዚአብሔር ቢፈቅድና ብንኖር እንደገና ደግሞ የቅዱስ ገብርኤል ወዳጆች እገዛ ከኛ ጋር ከሆነ በ1 ዓመትና በ2 ዓመት አጠናቀን ህዝቡ ያለምንም ግፊያ ያለምንም መሰለቻቸት መገልገል ይችላል ብለን ስለምናስብ ነው ይህንን ማስታወቂያም ይህንን መልእክትም ደግሞ መናገር የፈለግነው። በፊት የሰራውን እግዚአብሔር በኃጢአት የወደቀ በንስሐ ታጥቦ ይነሳል ይላል አይደል ጳውሎስ። በፊት የነበሩን እንግዲህ አሁን እኔም ባለፈ ያየኋቸው የ80 ዓመት ሲከበር አንዲ ቪዲዮ የላከልኝ ነበርና እግዚአብሔር እንግዲህ ጊዜና ሰዓት እግዚአብሔር ሊመክር ይችላል። አዎ እሳቸው ለኛ ሊያስተምሩ ነው። እውነቴን ነው እኔ የምናገረው። አንድ ሀገር መሪ ምናልባት ለሌላዎቹም መመሪያ ይሆናል የሚል ግምት አለኝ እና እሳቸውም ልጁ ምንድነው ያለኝ ራሱ ይሄ ቤተክርስቲያን ቪዲዮ ይመጣልኛል አንስታችሁ ላኩልኝ፣ ጧትና ማታ የምከታተለው ይሄንን ነው። የተተከለው ተወለድኩበት ቦታ ላይ ነው ረጲ። ስለዚህ የሚፈለገውን ነገር አድርጉልኝ ብሎ መልእክት አስተላልፈዋል ነው የሚለው ልጁና አሁንም ይሄን ሚዲያ የሚመለከቱ ወንድሞቻችን የመንግስት ባለስልጣንም ይሁን በጡረታም ውስጥ ያለ ይሁን በመንግስት ስራም ይሁን ዝሮ ዝሮ ስራ ያልፋል፣ ዓለም ያልፋል፣ ሹመት ያልፋል። የማታልፈው ላይኛዋ መንግስት ስለሆነች እሳቸው ለሁላቸው መሪ ስለሆኑ ይሄንን መር ተከትላችሁ በሀገር ውስጥ ያላችሁ
እምነቱ የሚከተላችሁ በኃላፊነትን ላይ ያላችሁ አስራት በኩራታችሁን አውጡ ትጠቀሙበታላችሁ እንጂ አትጎዱበትም ነው የምለው እኔ ራሴ መልእክቱን ማስተላለፍ። እንግዲህ ይሄ ቦታ 2004 አካባቢ ላይ ነው የተመሰረተው። መጀመሪያ ቤተክርስቲያኑ ታቦተ ቅዱስ ገብርኤልና ታቦተ አቡነ ገብረ መንፈስ ቅዱስ ወደዚህ ቦታ ከመምጣታቸው በፊት ሁለት ባልና ሚስቶች እዚህ ከላይ በኩል የሳር ቤት ነበረቻቸው እና እዚህ ሳር ቤት ውስጥ የሚኖሩ ችግረኞች ገበሬዎች ነበሩ። ለነሱ ግን ቅዱስ ገብርኤል በህልማቸው ይገለጽላቸው ነበር ለነዛ ገበሬዎች እና ሌሊት ላይ በህልም እየተገለጸ ይሄ ቦታ የተቀደሰ የተባረከ ቦታ እንደሆነ ይነግራቸው ነበርና አንድ አባ ፈቀደ የሚባሉ አባት እዚህ አካባቢ ላይ ያሉ አንድ ቄስ ብቻ ነበሩና እነሱን ይጠሩና አረ እንደዚህ በህልማችን እያየን ነው ምንድነው አሉ። በሰዓቱ እውነት ለመናገር ሱባኤም ተይዞበት በትክክለኛ የቅዱስ ገብርኤል መልካም ፈቃድ እንደሆነ ለአባቶቻችን በተለይ ለገበሬዎቹ በግልጽ ተገልጾ ነው ያነጋገራቸው እና እነሱም እኛ ሀብት ንብረታችን እሱ ከፈቀደ እንሰጣለን፣ እኛ ስንሞት ግን ልጆቻችንን ቤተክርስቲያኗ ተረክባ ታሳድግ ብለው እንደውም ቤተክርስቲያኗ ሁለት ልጆችን ታሳድጋለች። ዋናዎቹ አርፈዋል እና ሳር ቤት ጎጆ ነበሮች። ታቦተ ሕጉ መጣ ሳር ቤት ውስጥ ነው የገባው። እሱም በደንብ እንሰጣችኋለን በፎቶ ከሳር ቤቱ ሁለተኛው መቃኞ ሶስተኛ መቃኞ ይሄ የመጨረሻው ካቴድራሉ ነው። በዛ ውስጥ ያሉ አስረከቡ ሳር ቤቷን። በሳር ቤቷ ውስጥ ለ8 ወር ምናምን ያክል በሳር ቤት ውስጥ ተቀድሶ ተገልግሎበታል ማለት ነው። ሌላ ብዙ ህመም የተፈወሰበት ቦታ ነው ይሄ ቦታ እና ደረጃ ደርሷል። ሁለተኛም ይሄ ህንጻ ግዙፍ ቤተክርስቲያን ጀመርነው፣ ግብአቱ ተወደደብን። አሁን የምንጠይቀው በሚዲያዎቻችን አማካይነት በእናንተ አማካይነት በአሁን ሰዓት 4000 ብር ስንገዛ የነበረው 02 ጠጠር 52000 ብር ገብቷል። ብረት ግብአቱ ሲሚንቶ ሁሉ። ስለዚህ በመላው ዓለም ያላችሁ ይህን ሚዲያ የምታይ ሁሉ ለዚህ ቤተክርስቲያን ግንባታ በቅርብ ጊዜ ሰርተን እንድናጠናቅ በቅዱስ ገብርኤል ስም እጃችሁ እንድትዘረጉልን ነው የምንለው። አስራታችሁን አስራት ደግሞ የእግዚአብሔር ነው። እግዚአብሔር የሰጠን ሚሊዮንን ስጡኝ አላለም እግዚአብሔር። ከ100 ብር 1 ብር የእግዚአብሔር ነው። ከ10 ብር ከ110 1 ብር የእግዚአብሔር ነው። አስራት በኩራት ሁሉም ቢከፍል ይሄ ሁሉም ጭንቀት የማይደርስብን ነበር። ሁላችሁም ሚዲያ በዓለም ያላችሁ ኦርቶዶክሳውያን ልጆች እህቶቻችን፣ ወንድሞቻችን፣ እናቶቻችን በያላችሁበት ቤተክርስቲያን አስራት በኩራችሁን ክፈሉ። እግዚአብሔር ሰጭ እንጂ ተቀባይ አምላክ አይደለም። እኛ የምንሰጣት ደግሞ ይቼ የበረከት ናት። ለዚህ ነው ለዚህ ቤተክርስቲያን ማስፈጸሚያ አግዙን የምንለው። በዋናነት ማቴሪያል ላይ ብረት አለ። ብረት ባለ 16 ባለ 14 ባለ 12 ባለ 10 እና ባለ 8 ነው ይሄ ህንጻ ቤተክርስቲያን የሚፈልገው። ሌላው ደግሞ ሲሚንቶ እጅግ በጣም ብዙ ኩንታል ሲሚንቶዎች ይፈልጋል። ፕላይውድ ይፈልጋል፣ ሞዲኒ ይፈልጋል፣ ቋሚ እንጨት ይፈልጋል፣ ኮምፐርሳቶ ወይም ፕላይውድ የሚባለው ማቴሪያል ያስፈልጋል፣ ከንቻ ያስፈልጋል፣ ብረት። ሌላው ቆርቆሮ ኤጋሽት የሚባለው ያስፈልጋል። መስኮቶች እንዳልኳቸው 18 መስኮት አለው፣ 4 በር አለው፣ 3 መንበር አለው እና ሌሎች የኤሌክትሪካል ማቴሪያሎች አሉና በእነዚህ ሁሉ ሰው በወደደውና በፈቀደው መጠን ማድረግና መለገስ ይችላሉ። በማቴሪያልም ማስገባት ይችላሉ ማለት። እኔ እንደጻሰሪ በሀገር ውስጥም ያለ በውጭም ያለ ክርስቲያን የሆነ ይሄን ያየ እኛ አሁን ምን እንደሆነ ቤተ ክርስቲያን አዲስ አበባ ሰው አለ፣ ግን በጀርባ ስለሆነ ሰው ስለሚያው በውጭም በሀገር ውስጥም ያለ እያየ በክርስትናችን ሃይማኖት ስም እንደው ያለውን 5ም 10ም እንዲተባበረንና ባጭር ውስጥ እንግዲህ ያለ ጎጆ ቤት ነው ያለ ባጭር በአንድ አመት ውስጥ አልቆ ለሙሉ ክርስቲያኑ ደስታቸውን እንዲካፈሉ ከኛም አልቆ የዚህን ደስታ እንድናይ በሚዲያው ስም አመሰግናለሁ። መጋቢት 7 ላይ በመላ ዓለም የምትገኙ ኦርቶዶክሳውያን በሀገር ውስጥም በሀገር ውጭም በቤተ ክርስቲያኑ ስም አካውንት ተከፍቷል። በዚህ አካውንት ላይ ሁላችሁ የምትችሉትን እገዛ እንድታደርጉ ነው።
የቤተ ክርስቲያኑ አካውንት 1017 74 96 204 የጀሞ 3 ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን ይላል። የኢትዮጵያ ንግድ ባንክ ነው። ይህንን ፕሮግራም የምትከታተሉ ሁሉ ለመጋቢት 7 የገቢ ማሰባሰቢያ ስላለን ሁላችሁ ዝግጁ እንድትሆኑና ከወዲሁ ደግሞ ማገዝ የምትችሉ በብረት፣ በጠጠር፣ ባሸዋ፣ በሲሚንቶ የበኩላችሁን አስተዋጽኦ እንድታደርጉልን መልእክታችን እናስተላልፋለን። እግዚአብሔር ሀገራችንን ከክፉ ነገር ይጠብቅልን። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምእመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። Thank you.